እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ ያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ የኢትዮጵያ ውስጥ የኢትዮጵያ የፋይናንስ ፎረም ፕሮግራም ተዘጋጅቷል ግንቦት 7 እና 8 ላይ። እዛ ላይ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ኢትዮጵያ ውስጥ ሁለት በጣም መሰረታዊ የሚባሉ እርምጃዎች በሚቀጥለው ወርና መስከረም 2018 እንደሚከናወን አናውስ አድርገዋል፣ አሳውቀዋል። ሁለት የፋይናንስ ሴክተሩን የሚነኩ ግን ጠቅላላ ኢኮኖሚ ላይ ተጽዕኖ እየፈጠሩ ያሉ። የመጀመሪያው ምንድነው? የቦንድ በግዴታ ባንኮች ከብሔራዊ ባንክና ከኢትዮጵያ ልማት ባንክ ቦንድ እንዲገዙ የሚገደዱት አለ። ስለዚህ ከሰኔ ወር ጀምሮ እሱ እንደሚነሳ አሳውቀዋል። ከአንድ ወር በኋላ ማለት ነው። ሁለተኛው ደግሞ ንግድ ባንኮች የሚሰጡት ብድር ላይ ገደብ አለ። በየዓመቱ መስጠት ያለባቸው የብድር ጣራ ገደብ አለ። አሁን 18% ተሻሽሎ ነው። እሱ በመስከረም ወር 2018 ሙሉ ለሙሉ እንደሚነሳ አሳውቋል። እነዚህ በጣም መሰረታዊ እርምጃዎች ናቸው። በዝርዝር እንመለከታቸዋለን። እንግዲህ የመጀመሪያው ኢትዮጵያ ውስጥ ያሉ ንግድ ባንኮች ከሚሰጡት ብድር መጠን አንጻር ከብሔራዊ ባንክ ቦንድ እንዲገዙ ይገደዳሉ። ነባር መመሪያም ነበር። 27% ከሚሰጡት ብድር ውስጥ 27%፣ ምናልባት 100 ብር ካበደሩ 27 ብር እንደማለት፣ የ27 ብር ቦንድ ከኢትዮጵያ ብሔራዊ ባንክ እንዲገዙ ይገደዱ ነበር። እንግዲህ የተሻረ ቢሆንም ደግሞ ሌሎች መመሪያዎች አሉ። ቢያንስ 20% ቦንድ ከብሔራዊ ባንክ እንዲገዙ የሚያስገድድ። ስለዚህ የንግድ ባንኮች ከሚሰጡት ብድር አንጻር 20% የሚሆነውን ቦንድ ከብሔራዊ ባንክ ይገዛሉ። ቦንድ እያቀረበ ያለው ብሔራዊ ባንክ ብቻ ደግሞ አይደለም። የኢትዮጵያ ልማት ባንክም ቦንድ ያቀርባል። የግምጃ ቤት ሰነድንም ጨምሩት እዚህ ውስጥ። ስለዚህ የኢትዮጵያ ልማት ባንክ የሚያቀርበው ቦንድን በየዓመቱ የብድር ክምችታቸውን 1% ደግሞ የልማት ባንክ ቦንድ እንዲገዙ ደግሞ ይገደዳሉ። አሁን በተለይ ለትልልቆቹ ባንኮች ይሄ በቢሊዮን የሚቆጠር ብር ነው። በጣም ከፍተኛ መጠን ያለው ብር ነው። ይሄኛው ቦንድ ለ5 ዓመት የሚቆይ ነው። አብዛኞቹ ለ5 ዓመት የሚቆይ ነው። የብድር ወለድ አንጻር ሲታይ ጥሩ ሊባል ይችላል። ለምሳሌ የብድር ወለድ፣ የቁጠባ ወለድ አንጻር ሲታይ መጥፎ ላይሆን ይችላል። ግን ከብድር ወለድ አንጻር ሲታይ ለባንኮቹ ጉዳት ነው። በ9% ወለድ ነው እነዚህ ቦንዶች የሚገዙት። አሁን ይሄ ገንዘብ በብሔራዊ ባንክ ተይዞ ይቆያል ማለት ነው። አሁን ብሔራዊ ባንክም ለመንግስትም ሊያበድረው ይችል የነበረው አይነት ገንዘብ እንደዚያ ገንዘቦች ናቸው። የንግድ ባንኮች ከሚሰጡት ብድር የቦንድ ግዢ ግዴታ እየተባለ የሚሰበሰብ ማለት ነው። ምናልባት የገንዘብ አቅርቦትንና ፍላጎትን ለማቻቻልም ብሔራዊ ባንክ ሊጠቀም ይችላል። ለመንግስትም ሊያበድር ይችላል። በዚህ ዓመት አበድሬ አላቅም የሚለው መጠን። የመጀመሪያው እርምጃ ይሄ ነው። ይሄ በጣም ከፍተኛ የሆነ ገንዘብን ከንግድ ባንኮቹ ይወስድ ነበር። ስለዚህ ይሄ የሚወሰደው ገንዘብ ይቀራል። የግዴታ ከብሔራዊ ባንክና ከልማት ባንክ ትገዙት የነበረውን ቦንድ ይቀራል ነው። ይሄ በጣም ከፍተኛ እርምጃ ነው። ምን አይነት አዎንታዊ ሚና እንዳለው አቀርብላችኋለሁ። ሁለተኛው መመሪያ መስከረም ወር ላይ ደግሞ የሚሰረዘው ይሄኛው የቦንዱ ግዢ ሰኔ ወር ላይ ነው የሚሰረዘው። የቦንድ ደግሞ የብድሩ ደግሞ ጣራ መስከረም 2018 ይነሳል። እሱ ምንድን ነው እንግዲህ የኢትዮጵያ ብሔራዊ ባንክ ጠቅላላ ኢኮኖሚ ላይ ያለው የዋጋ ንረት የተነሳው ከገንዘብ አቅርቦት ምክንያት ነው ብሎ ስለሚያምን ባንኮች የሚሰጡት የብድር ጣራ ላይ ገደብ አስቀምጧል። 14%። ምን ማለት ነው? አምና 100 ብር ካበደሩ ዘንድሮ ማበደር የሚችሉት 114 ብር ነው የሚል ውሳኔ ወስኗል። እነሱ 200 300 ብርን ቢሰበስቡ ግን ማበደር አይችሉም። 114 ብር ጣራ ተቀምጧል። 14%። ይሄ ጫና እየፈጠረ ነው የሚል ምክንያት ሲመጣ ከጥቂት ወራቶች በፊት ደግሞ ወደ 18% አድጓል። አምና 100 ብር ያበደረ ባንክ ዘንድሮ 118 ብር ማበደር ይችላል። በ18 ብር ጭማሪ። ከዛ በላይም ቢሰበስብ ማበደር አይችልም ነው። አሁን ይሄ ለተወሰኑ ባንኮች እፎይታ ሊሰጥ ይችላል። የአምና ሪፖርት ስንመለከት ሁሉም ባንክ 14% ጋር አልደረሰም። ከ14% በታች ያሉ ባንኮች አሉ። ነገር ግን 14% እንዳይደርሱ ያደረጋቸው ምክንያት ጣራው መቀመጡ፣ ጣራውን ካልኩሌት እያደረጉም ሊሆን ይችላል። የተወሰኑ ባንኮች ደግሞ ከዛ በላይ ማበደር እየቻሉ እዛ ጣራ ላይ በዛ ጣራ ምክንያት የቆሙ አሉ።
አሁን ይሄም ይነሳል። ስለዚህ የሰበሰባችሁትን በሙሉ ታበድራላችሁ ነው። 200 የሰበሰበ ባንክ ለስራ ማስኬጃ ለካሽ የሚያስፈልገውን እያስቀረ፣ ምክንያቱም ለቆጣቢዎች የቁጠባ ወለድ እየከፈለ የስራ ማስኬጃ ወጪውን እየሸፈነ ማትረፍ የሚችለው ካበደረው ነው ገንዘቡን። ስለዚህ ለማበደር ይፈልጋሉ። ስለዚህ በሰበሰቡት አቅም ልክ የስራ ማስኬጃዎቻቸውን እያስቀሩ በካሽ የሚንቀሳቀሱን ገንዘብ እያስቀሩ ለረጅም ለአጭርም ለመካከለኛ ጊዜ ብድር እንዲሰጡት እድል ይሰጣቸዋል። አሁን ይሄ ምን አዎንታዊ አስተዋጽኦ አለው የሚለው መመልከት በደንብ ያስፈልጋል። አንደኛው አሁን ባንኮቹ በተለይ ከሐምሌ ወር በኋላ ደግሞ ከሐምሌ ወርም በፊት ላለፉት 2 ዓመታቶች የጥሬ ገንዘብ እጥረት አለባቸው። ባንኮች ላይ ያለ የጥሬ ገንዘብ እጥረት ነው ጠቅላላ ኢኮኖሚ ላይ የጥሬ ገንዘብ እጥረትን የሚፈጥረው። ምክንያቱም ገንዘብ የሚያልፈው በባንክ ቤቶቹ በኩል ነው። ዝም ብሎ ሊረጭ አይችልም። በብድር መልክ ነው ገንዘብ ወደ ኢኮኖሚ የሚመጣው። ስለዚህ የጥሬ ገንዘብ አቅማቸው እንዲያድግላቸው ያደርጋል። በሁለቱም ውሳኔ ሰኔ ወር የሚሻረው የቦንድ ግዢው ቀረላቸው ማለት በጣም በቢሊዮን የሚቆጠር ገንዘብ ወደ ባንኮቹ እንዲመጣ ያደርጋል። በተለይ የክፍያቸው ጊዜ የደረሱ ቦንዶች ከሆኑ 5 ዓመቱ የተጠናቀቀ ከሆነ በየዓመቱ የሚሰጡት ላይ የሚተገበር ስለሆነ የጥሬ ገንዘብ እጥረታቸውን እንዲፈቱ ያደርጋቸዋል። እሱ ብቻ ሳይሆን ደግሞ የሚሰጡት የብድር መጠን እንዲያደግ ያደርጋል። ምክንያቱም ገንዘቡ ወደ እነሱ ከመጣ ገንዘቡን ቁጭ ሊያደርጉት አይችሉም። ለጠቅላላ ኢኮኖሚ ያበድሩታል። ጠቅላላ ኢኮኖሚው የብድር መጠኑ ጨመረ ማለት የባንኮችም ገቢ ይጨምራል፣ የባንኮችም የካሽ ኢሹ ይፈታል፣ ጠቅላላ ኢኮኖሚውም ገንዘብ እንዲያገኝ እድል ያገኛል። ይሄ በአዎንታ የሚታይ ነው። ምናልባት መንግስት በቀላሉ አክሰስ የሚያደርገውን በቦንድ ግዢ ምክንያት ያገኝ የነበረው፣ ምክንያቱም ሰነድ እየሰጣቸው ብሩን ይቀበል ስለነበረ ይህንን ገንዘብ ብሔራዊ ባንክ ሊያጣ ይችላል። በብሔራዊ ባንክ በኩል ደግሞ መንግስት ሊያጣ ይችላል። የመጀመሪያም ስጋቱ ይሄ ብር ወደ ኢኮኖሚ ሲበተን ዋጋ ንረትን ያባብሳል ከሚል መነሻ ምክንያት ነው። ነገር ግን ደግሞ ተጽዕኖም ሲፈጥር ነበር። በተለይ ባንኮች ተጠንቅቀው ጠቅላላ ኢኮኖሚ ላይ ይሄንን ብድር በአግባቡ መስጠት የሚችሉ ከሆነ ኢኮኖሚ እንዲነቃቃ የማድረግ እድሉ በጣም ከፍተኛ ነው። ብሔራዊ ባንክ ከዚህ ስጋት መውጣት ይችላል። አሁን ከፍተኛ የጥሬ ገንዘብ ስላላቸው ከፍተኛ ብድር እየሰጡ ጠቅላላ ኢኮኖሚውን ይጎዱታል ብሎ እንዳይሰጋ 2 እርምጃዎች ይኖሩታል። አንደኛው ራሱ ብሔራዊ ባንክ የሚሰጠው የብድር መጠን አለ ለባንኮች። ባንኮች ብር ከፈለጉና ካጠራቸው ከብሔራዊ ባንክ በብድር መልኩ መውሰድ የሚችሉት ገንዘብ አለ፣ አሰራር አለ። 15% የፖሊሲ ሬት የተቀመጠ ነው። በ15% ከብሔራዊ ባንክ ሊበደሩ ይችላሉ። ስለዚህ ብሔራዊ ባንክ ከፍተኛ ገንዘብ አለ ብሎ ካመነና ብድር ከተጠየቀ ይህንን ወለድ ከፍ ማድረግ ይችላል። ሁለተኛው ደግሞ የሚወስደው እርምጃ ምንድን ነው? ባንኮች ሲያበድሩ በጣም ተጠንቅቀው ማበደር እንዳለባቸው ሬጉሌት ሊያደርግ ይችላል። ኤክስፖርትን የሚያሳድጉ፣ የግብርና ሴክተሩን የሚያሳድጉ፣ ኢንዱስትሪ ሴክተሩን የሚያሳድጉ፣ ኢምፖርት ሰብስቲቲዩት የሚያደርጉ ሴክተሮች ላይ ብድሩ ወደዛ እንዳያዘነብል የመቆጣጠር የመከታተል ስልጣንም ስላለው ይህንን ሊያከናውን ይችላል። ይሄን እርምጃ የሚወሰድ ከሆነ ለጠቅላላ ኢኮኖሚው እድል ነው። ሰኔ ወርም እድል ነው፣ መስከረም ወርም እድል እንደሆነ ይሰማኛል። ሌላም አናውስ ያደረጉት ነገር አለ። መስከረም 2018 ከገባ በኋላ ይሄ የብድር ጣራውም ከተነሳ በኋላ 2018 አጋማሽ ላይም ደግሞ የውጭ ባንኮች መጥተው ስራ ይጀምራሉ የሚል ሀሳብ እየሰነዘሩ ነበር። ስለዚህ 2 ስራ ይጠብቃቸዋል ማለት ነው ኢትዮጵያ ውስጥ ያሉ ንግድ ባንኮች። የመጀመሪያው የውጭ ባንኮች እንደሚገቡ አስበው ዝግጅት ማድረግ አለባቸው። የፉክክር አቅማቸውን አብሮ የመስራት አቅማቸውን አሳድገው መዘጋጀት አለባቸው። ሁለተኛ ደግሞ ብሔራዊ ባንክ የሚከፍላቸው ከፍተኛ፣ መካከለኛ፣ ዝቅተኛ ባንክ እያለ ነው የሚከፍላቸው። ስለዚህ ዝቅተኛ ባንኮች አሉ ኢትዮጵያ ውስጥ፣ ምንም ክርክር አያስፈልጉም። በቆጣቢ መጠን፣ በካፒታል መጠን፣ በቅርንጫፍ መጠን፣ ባላቸው አሴት መጠንም በጣም ዝቅተኛ የሆኑ ባንኮች አሉ። እንኳን ከውጭ ባንኮች አገር ውስጥም ካሉ ባንኮች መፎካከር የማይችሉ። ስለዚህ ውህደት ማድረግ ያለባቸው ባንኮች አስገዳጅነትም እየመጣ ስለሆነ ውህደታቸውን አጠናቀው በጣም ጠንካራ ሆነው ኢኮኖሚ ላይ መንቀሳቀስ አለባቸው። ጠንካራ ካልሆኑ የብድር ገደቡን ቢነሳ፣ የቦንድ ግዢውን ቢነሳ ጠንካራ ባንክ ሆነው ላይቀጥሉ ይችላሉ። ፉክክሩ ከገበያ ሊያስወጣቸውም ይችላል። ስለዚህ ለዛ የሚሆን ዝግጅት ማድረግ በጣም አስፈላጊ ነው። ስለዚህ እኔ ብሔራዊ ባንክ በጣም ጠንካራ እርምጃ ለመውሰድ እንዳሰበ ይሰማኛል። በጣም ኢኮኖሚ ላይ አዎንታዊ አስተዋጽኦ ያለው እርምጃ ነው። ስለዚህ ይህን መረጃ ለእናንተ ለማቅረብ ነው። ይሄ መረጃ
ሪፖርተር ላይም ታገኛላችሁ፣ ሌሎችም ላይ ልታገኙ ትችላላችሁ። ያላችሁን ማንኛውም ሀሳብ አስተያየት ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።